ይቤሎ መድኃኒነ ለሀብተ ማርያም ሰማይኩ ጸሎተከ ወስእለተከ እምብዙሕ ጻማ አዕርፈከ ሀበሃሎ ፍስሐ አነብረከ። ደስታ ባለበት ቦታ አስቀምጠሃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ኅዳር 26 ቀን ጻድቁ አባታችን አቡነ ሀብተ ማርያም ባለ ዕረፍታቸው ነው። እሳቸውን በተመለከተ ትናንት በሰፊው ተማምረናል። ዛሬ ግን አጠር መጠን ያለ መረጃ ሰጣችኋለሁ። ከኔ ጋር ሁኑ። እግዚአብሔር አምላካችን ሁላችንም እንዲያስተምረን መልካም ፈቃዱ ይሆንልን። ቅዱስ ያሬድ እንደዚህ ይለናል። ይቤሎ መድኃኒነ ለሀብተ ማርያም፣ ሀብተ ማርያምን እግዚአብሔር እንዲህ አለው ይላል። ሰዎች እየበቁ ይልቁንም አካሄዳቸውን ከእግዚአብሔር ጋር እያደረጉ ሲሄዱ እግዚአብሔር ሰዎችን ያነጋግራቸዋል። ለምሳሌ ኦሪት ዘፍጥረት ምዕራፍ 12 አብርሃምን እግዚአብሔር አነጋገረው። ምን አለው? ከካራን ውጣ ከነአን ግባ አለና አነጋገረው። አብርሃምም የእግዚአብሔርን ድምፅ ወጣና ከካራን ወጥቶ ወደ ከነአን ገባ ነው። ሌላኛው ሙሴ አካሄዱን ከእግዚአብሔር ጋር ስላደረገ 570 ጊዜ በደመና ውስጥ ሙሴን እግዚአብሔር አነጋግሮታል ማለት ነው። ሌላው ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ሄኖክን እግዚአብሔር አነጋግሮታል፣ ከሞትም ሰውሮታል ማለት ነው። ሌላው ኦሪት ዘፍጥረት ምዕራፍ 6 ላይ ኖህ አካሄዱን አረማመዱን ከእግዚአብሔር ጋር ስላደረገ ኖህን ግበር ታቦተ በዘትድህን፣ አንተ በሰዎች ፊት ንጹሕ ሁነህ ተገኝተሃልና አንተና ቤተሰብ የምድንበትም መርከብ ስራ ብሎ አነጋገረው። መርከቡን ሰርቶ ከመዓትና ከፍላ ውሃ እንዲድን አድርጎታል ማለት ነው። ሌላው ልበ አምላክ ዳዊት ነው። ልበ አምላክ ዳዊት እንደ ልቤ የተባለ ነው። ሰው ልጁን እንደ መልኬ፣ እንደ አባቱ፣ እንደ እናቱ፣ እንደ አያቱ ሊል ይችላል። ልቡ እንደ ልቤ ማለት ግን አይቻልም። ይፈትን ልብ ወኩልያተ እግዚአብሔር፣ ልብን የሚመረምር ልብን የሚያይ እግዚአብሔር ብቻ ስለሆነ ማለት ነው። ዳዊት ግን ልበ አምላክ ተብሏል። ምን ማለት ነው? የአምላክ ልብ ማለት ነው። እና በአምላክ ዳዊት እግዚአብሔርን አነጋግሮታል ማለት ነው። በሌላ መልኩ ጻድቁ ኢዮብ ተሳአሎ እግዚአብሔር በደመና ወበአውሎ ለኢዮብ ወይቤሎ፣ እግዚአብሔር ጻድቁ ኢዮብን እነሆ ሀብቱ ቢያልቅ ልጆቹ ቢሞቱ ሰውነቱ በቁስል ቢመታ እግዚአብሔርን አልክድም ብሎ ከእግዚአብሔር ጋር የተጣበቀ ሰው ስለነበረና ትዕግስተኛም ስለነበረ እግዚአብሔር አነጋግሮታል ነው። ሌላው ኢሳይያስ ነቢይ እግዚአብሔርን ይላል ኢሳይያስ 6 ላይ በረጅም ዛፍ ላይ አይቼዋለሁ ብሎ ሪክው ወደ እግዚአብሔር፣ እግዚአብሔርን አየሁት፣ እግዚአብሔርን አነጋገርኩት ሲል እንመለከታለን ማለት ነው። እንግዲህ በአጭሩ ሰዎች እየበቁና እየነቁ ሲሄዱ ከእግዚአብሔር ጋር በደመና ውስጥ የመነጋገርና ፊት ለፊትም የመነጋገሩን እድል አግኝተዋል። ሌላው ዮሐንስ መጥምቅ ነው። ዮሐንስ መጥምቅ ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ እንደምንመለከተው ኢየሱስ ክርስቶስ ወደ ዮሐንስ ሄደና አጥምቀኝ አለ። ዮሐንስ ደግሞ እኔ ወደ አንተ ልመጣ ከዚያ ቀጥሎ እኔ በአንተ ልጠመቅ እንጂ አንተ ወደ እኔ እንዴት ትመጣለህ? እኔስ ደግሞ አንተን እንዴት አጠምቃለሁ? ሲል ከጌታው ጋር ሲነጋገር እንመለከታለን። የመጨረሻው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 9 ላይ በደመና ውስጥ እግዚአብሔር ጳውሎስን አናገረው። ምን አለው? ለምን ታሳድደኛለህ? ክርስቲያኖችን ማሳደድህ እኔን ማሳደድ ነው፣ ቤተክርስቲያን ማቃጠልህ እኔን ማጥፋት ነው እያለ ሲያናግረው እንመለከታለን። የመጨረሻው ባለ ራእዩ ዮሐንስ ወንጌላዊ ነው። ዮሐንስ ወንጌላዊንም እንደዚህ መድኃኔ ዓለም አነጋግሮታል ማለት ነው። ለዚህ ነው እንግዲህ ይቤሎ መድኃኒነ ለሀብተ ማርያም ሰማይኩ ጸሎተከ፣ ሀብተ ማርያምን አነጋገረው። ይልቁንም እንዲህ አለው፣ ጸሎትህን ሰማው። ጸሎታችን እግዚአብሔር ይስማል። ስዕለትህንም ተቀበልኩኝ ወይም ሰማሁኝ። ጸሎትህን ስዕለትህን ሰማው። ወሰማኒ ቃለ ስእለትየ፣ አንደኛ ሳሙኤል ምዕራፍ 1 ቁጥር 10 ላይ ሐና ጸሎቷን ወደ እግዚአብሔር አቀረበች፣ ስዕለቷን ወደ እግዚአብሔር አቀረበች። ጸሎቷን ሰማ፣ ስዕለቷን ተቀበለ፣ ልጅ ሰጣት። ሰማይ ስትል ሳሙኤል አለችው ልጇን ማለት ነው።
ይህንን የሚለውን እናገኛለን። ሐና ቅድስት ድንግል ማርያም እንደዚሁ፣ ዘካርያስ ካህኑ፣ ኤልሳቤጥ እንደዚሁ ጸሎታቸው ተሰምቶላቸዋል። ሌላው የሐዋርያት ሥራ ምዕራፍ 10 6 ቁጥር ላይ ቆርኔሌዎስ እንደዚሁ ጸሎቱ ምጽዋቱ እንደተሰማለት እንመለከታለን። ምን አለው? ጸሎትህን፣ ልመናህን፣ ስዕለትህን ሰማሁ አለ። ሀብሃሎ ፍስሐ ነብረከ፣ ደስታ ባለበት አስቀምጠሃለሁ። እርሳችን እዚህ ላይ ነው። ሰማይኩ ጸሎተከ ወስዕለተከ እምብዙ ሕፃማ አዕርፈከ፣ ጸሎትህን ልመናህን ሰምቻለሁ፣ ከብዙ ጻማ ውጣ ውረድ አሳርፈሃለሁ አለው። ከብዙ ድካም ከብዙ ውጣ ውረድ ከዚህ በኋላ ከድካም ከሁሉም ነገር አሳርፈሃለሁ። ማሳረፍ ብቻ አይደለም፣ ደስታ ባለበት ብዙ ደስታ ባለበት አስቀምጠሃለሁ አለ። ለምን? ይህንን የማቴዎስ ወንጌል ምዕራፍ 25 ላይ ያለውን ታሪክ ከቁጥር 15 ጀምሮ መተረክ ነው። ምንድን ነው የሚለው? አንድ ባለጸጋ ነበረ ይላል። ወደ ሌላ ሀገር ሊሄድ ሲል ለሶስት አገልጋዮቹ ሶስት አይነት ስጦታ ሰጣቸው ማለት ነው። ለአንደኛው 5 መክሊት ሰጠው፣ ለሁለተኛው 2 መክሊት ሰጠው፣ ለሶስተኛው 1 መክሊት ሰጠው። ሶስቱንም እንዲያተርፉ ነገራቸው። ባለ 5ቱ 10 አደረገ፣ ባለ 2ቱ 4 አደረገ፣ ባለ 1ዱ ግን ዝም ብሎ አስቀመጠው። ሊታሳሰባቸው መጣ። ባለ 5ቱ 5 ጨምሬ 10 አድርጌያለሁ አለ። ተባረክ አለው። ባለ 2ቱ 4 አድርጌያለሁ አለ። ባለ 1ዱ ግን አንተ ካልዘራበት የምታጭድ ካልበተንክበት የምሰበስብ መሆንክን ስለማቅ ቢጠፋብኝ ብዬ ደብቄ ያስቀምጣለሁ አለ። ባለ 5ቱ 10 ሲያደርግ ምን አለው? አንተ ደግ አገልጋይ ነህና በውስተ ፍስሐሁ ለእግዚእከ፣ ወደ ጌታህ ደስታ ግባ አለው። ይሄ ነው እንግዲህ ደስታ ባለበት አስቀምጥሃለሁ፣ ከብዙ ድካምና ጻዕር አሳርፈሃለሁ፣ ብዙ ደስታ ሀበሃሉ ፍስሐ፣ ደስታ ባለበት ቦታ አስቀምጠሃለሁ አለ። አንተ መልካም አገልጋይ 5ቱን ይዘህ 5 ጨምረህ 10 አድርገሃልና ለትንሹ ታምናሃልና በብዙ ሾምሃለሁ፣ ሂድ ወደ ጌታ ደስታ ግባ አለው ይላል። ሁለተኛውንም ጠራው። 2 ነበር የሰጠኝ 4 አድርጌያለሁ አለው። ይህንንም እንደዚሁ ለትንሹ ታምናሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። ሶስተኛው ግን ካልዘራህበት የምታጭድ ካልበተንክበት የምሰበስብ ጨካኝ እንደሆንክ ስለማውቅ በጨርቅ ቋጥሬ ቀብሬ አስቀምጫ ቆይቻለሁና ያውልህ አለው። አንተ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ መሆኔን የት ታውቃለህ አለና ያለውን ማነው የሌለውን የያዘውን ቀሙት፣ ላለው ይሰጠዋል ለሌለው ይነሳዋል ነውና ተቀበሉና እናንተ ስሩበታለን። ያንኛውን ሰው ግን አስወገደው ይላል። ምንድን ነው? ባለጸጋ የተባለ መድኃኔዓለም ነው። 5 የተባለው ለሰው ልጆች ጸጋ ተሰጠዋል ማለት ነው። ስለዚህ በ5ቱ ጸጋ ላይ ምንድን ነው? ሰው በሚችለው መልኩ አትራፊ መሆን። ለምሳሌ ባለ 5 የተባለ ሙሴ ነው። ባለ 2 የተባለ ጴጥሮስ ነው። ባለ 1 የተባለ ይሁዳ ነው። በአጭሩ ግን ካህኑ በክህነቱ፣ ገበሬው በግብርናው፣ ቄሱ በቅስናው፣ ሰባኪው በስብከቱ፣ ሴቶች በሴትነታቸው አትራፊ መሆን እንደሚገባ ነው። አትራፊ የሆነ ወደ ጌታ ደስታ ግባ ይባላል ማለት ነው። ለዚህ ነው አቡነ ሀብተ ማርያም ስለ አተረፈ ጸሎትህን ሰማው፣ ስዕለትህን ተቀበልኩ፣ ከብዙ ድካም አሳርፈሃለሁ፣ ደስታ ባለበት አስቀምጠሃለሁ አለና 7 አክሊላትን ለድካም እሰጥሃለሁ አለው ይለናል። እነዚህ 7 አክሊላት እንዴት እንደመጡ ደግሞ እናያቸው። የመጀመሪያው ምሰጥህ ዝምዬ አይደለም። አኮ ዘሮጸ ዳይሙ ዘበደረ፣ እነሆ የሮጠው ሁሉ የዋንጫ ባለቤት አይደለም፣ የቀደመው ነው። አዎ አንተም የመነኮሰው ሁሉ ገዳም የገባው ሁሉ ዓለምን የናቀው ሁሉ እነሆ የዋንጫ ባለቤት የወርቅ ባለቤት የአክሊል ባለቤት አይሆንም። ብዙ መሰናክል መንገድ ላይ አለና የተሰለፈው ሳይሆን የቀደመው ነውና የሚሆነው። አንተ ግን በእነዚህ 7 ነገሮች ስለቀደምክ 7 አክሊላት ይሰጡሃል አለና ጌታ ተዘረዘሩ። አንደኛ ስለ ድንግልና፣ ድንግልናህን ጠብቀህ ስለኖርክ ስለ ድንግልና 1 አክሊል ይገባሃል። ለእኛ በቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወንድና ሴት ወደ ቤተ ክርስቲያን ሊጋቡ ሲመጡ በቤተ መቅደሱ መጀመሪያ ካባ ሁለቱም ይለብሳሉ። ከዚያ ቀለበት ይዳረግላቸዋል። ከዛ ደግሞ አክሊል ይደፋላቸዋል። ጸሎተ ተክሊል ይጸለይላቸዋል። ምን ማለት ነው? ንጽሕናቸውን ድንግልናቸውን ጠብቀው ለኖሩ ሽልማት ነው ማለት ነው። ሽልማት ነው።
ስለዚህ ተክሊል ማለት ጸሎት ነው። አክሊል ማለት ከላይ የሚደፋ ቆብ ነው። ተክሊል ማለት ከዛ ላይ ቀለበት አለ፣ ካባ አለ። ከዚያ ቀጥሎ ደግሞ ከላይ ደግሞ የሚደፋው አክሊል ይባላል። ለሰማዕታትና ለደናግል ለመነኮሳት ደግሞ የሚደፉት አክሊል ማለት ነው። ስለዚህ እንግዲህ በእኛ በኑሮ ላይ ሆነው ወይም ደግሞ ሳይሆኑ ሊያደርጉት ይችላሉ። በእግዚአብሔር ዘንድ የሚሰጥ አክሊል ግን በንጽህና በቅድስና ለተራመዱና ዓለምን ለናቁ ተጋድሏቸውን ለፈጸሙ ነው። ይሄ ሐዋርያው ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ ተጋድሎዬን ፈጽሜያለሁ፣ ሃይማኖቴን ጠብቄያለሁ፣ አለቀ። እውነተኛ ፈራጅ ከሚሆን ለእውነተኛ አገልጋዩ ጌታ ይህንን አክሊል ያድላላል፣ አለቀ። ይሄ ነው ትክክለኛነቱ። በእኛ ላይ ግን በምናየው ደረጃ ላይ ምናልባት ሰዎች ከሰዋዊነት የተነሳ እኛም ደግሞ ሰዎች ስለሆን ከማናውቀው የተነሳ ድንግል ነይ ብላ ከመጣች ድንግል ነይ ብሎ ከመጣ አዎ ምንም ማድረግ ስለማይቻል ተክሊል ይፈጸማል። ግን ሊኖረውም ላይኖረውም ሊኖራትም ላይኖራትም ይችላል። ሁሉም እውነተኛ አይደለም፣ ሁሉም ሐሰተኛ አይደለም። ሁሉም ሕግን አይሽርም፣ ሁሉም ሕግን አይጥስም፣ ሁሉን ደግሞ ሕግ አያከብርም ማለት ነው። በእግዚአብሔር ዘንድ ግን እኛ ላለውም ለሌለውም ልናድል ልንሰጥ እንችላለን። በእግዚአብሔር ዘንድ ግን ድንግልና የሌለው ሰው አክሊል አያገኝም። አንደኛው። ሁለተኛው ዓለምን እንዲሁም በውስጡ ያለውን ሁሉ ትተህ ስለ ወጣህና በየጫካው በየጉድጓዱና በየዋሻው ስትጋደል ስለኖርክ፣ ስለዚህ ዓለምን ስለተውክ ሰው ዓለምን ሁሉ ቢያተርፍ ነፍሱን ካጣ ምን ይሰራለታል በተባለው መልኩ ሀብት፣ ስልጣን፣ ኑሮ፣ መልበስ፣ መጠጣት፣ መድመቅ፣ ማማር ምን ያደርጋል? ነፍስን ካጡ በተባለው ጌታ በወንጌሉ ባስተማረው መሰረት ዓለምንና በዓለም ውስጥ ያለውን በሙሉ ስለ ራቅ። ስለዚህ ሁለተኛው። ሶስተኛው ስለ ምንኩስና ንጹህ በሆነ ሕይወት ንጹህ የሆነ ምንኩስናን ተቀብልሃልና ስለ ምንኩስና አሁን በምናየው ደረጃ ላይ በምንኩስና ሕይወት ላይ ብዙ ነገር ላይኖር ይችላል። ነገር ግን ቀን ጠብቀው የሚኖሩ አስተካክለው የሚኖሩ አሉ። እንደገና ደግሞ በገንዘብ እንደገና ደግሞ ለስልጣን ለሀብት ሲሉ ደግሞ ዝም ብለው ዘው ብለው ገብተው አንዳንዶቹ ዘው ብለው ይገቡና ዘው ብለው ይወጣሉ። ምን ማለት ነው? ቶሎ ያደርጋሉ፣ ቶሎ ያወልቃሉ። አንዳንዶቹ ደግሞ በሌለ ነገር ላይ አለን ብለው ደግሞ የሚያጭበረብሩም አሉ። ምክንያቱም ልብሱ፣ ቆቡ፣ ቀሚሱ መርካቶ ይገዛል። ማን እንደደፋውም ከየት ቦታ ምን ስርዓት እንደተፈጸመለት አይታወቅም። መስሎ ተመሳስሎ የሚኖር ብዙ አለ ማለት ነው። ብዙ ፎርጅድ ዕቃ እንዳለ ብዙ ፎርጅድ አገልጋይ አለ ማለት ነው። ያንን ነው የሚናገረው። ስለዚህ አንተ ግን ስለ ምንኩስናህ አንድ አክሊል ይገባሃል። ሶስተኛው። አራተኛው አራቱን ወንጌላት በየቀኑ ስለምታነብ ስለ እነሱ እኛ አንድ ምዕራፍ ማንበብ ይከብደናል። የአንድ የቀን ውዳሴ ማርያም ማድረስ ይከብደናል። እሱ ግን በቀን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱን ወንጌላውያን በማንበብና ስለ አራቱ ወንጌላውያን ስታነብ በነበረው ይልና አምስተኛው ግን ስለ እኔ ፍቅር መከራ መጠማትህ መራብህ ስለዚህ እነሆ ይገባሃል። አምስተኛው። ስድስተኛው በልብህ ቂምና በቀል ስለሌለ አየው። በዮሐንስ ወንጌል ምዕራፍ 1 ላይ ምን ይላል? ነዋ እስራኤላዊ ዛልቦ ጽኑት ውስተ ልቡ፣ ከልቡ ቂምና በቀል የሌለበት እውነተኛው የእስራኤል ሰው ይለናል። የእስራኤል ሰው ይለናል። ስለዚህ እግዚአብሔር ይፈት ልብ ወኩልያት እግዚአብሔር ልብና ኩልያሊትን ይመረምራልና፣ ስለዚህ በልብህ ቂምና በቀል ስለሌለ እኛ ዛሬ በልባችን ቂምና በቀል ተሸክመን ነው የምንዞረው። ማርያም እሰታቅብ ዘንድ ኩሎ ተወድዮ ውስተ ልባ፣ ድንግል ማርያም ከእግዚአብሔር የተሰጣትን ነገር ሁሉ በልቧ ተጠብቀው ነበር ይላል። መልካሙን ነገር ነበር ተጠብቅበት የነበረ። እኛ ግን ቂምና በቀል ተሸክመን ነው የምንዞረው። ለዚህ ነው ጌታ ምንድን ያለው? ለሰማይ ወፎች ጎጆ አላቸው፣ ለምድር ቀበሮዎች ማደሪያ አላቸው፣ ለሰው ልጅ ለእግዚአብሔር ልጅ ግን ማደሪያ የለውም። ለምን? የሰው ልጅ የተባለ እግዚአብሔር ነው። ሰዎች ጌታ በልባቸው እንዳያድር ቂምና በቀልን ተሸክመውበታል። ቂምና በቀል ባለበት እግዚአብሔር አያድርም። ጾም ባለበት ምግብ የለም፣ ምግብ ባለበት ጾም የለም። ጽድቅ ባለበት ኃጢአት የለም፣ ኃጢአት ባለበት ጽድቅ የለም። መግደል ባለበት መዳን የለም፣ መዳን ባለበት ደግሞ መግደል የለም። ጥላቻ ባለበት ፍቅር የለም፣ ፍቅር ባለበት ደግሞ ጥላቻ የለም። ብርሃን ባለበት ጨለማ የለም፣ ጨለማ ባለበት ደግሞ ፍቅር የለም፣ ብርሃን የለም። ጣዖት ባለበት እግዚአብሔር የለም፣ እግዚአብሔር ባለበት ደግሞ ጣዖት የለም። ጥላቻ ባለበት ሰላም የለም፣ ሰላም ባለበት ደግሞ ጥላቻ የለም። ለዚህ ነው ማለት ነው። ሰባተኛና የመጨረሻው ስለ ንጹሕ ክህነትህ። በእኛ ዘመን ክህነት
ንጹሐንም አሉ። አንዳንዶች ደግሞ ብዙ ነገር ጉቦ በመብላት ጉቦ በመስጠት በመቀበል በመዋሸት በተለያየ ነገር ፍቅረ ነዋይና ፍቅረ ዝሙት በበዛበት ዓለም። ምክንያቱም የኤሊን ልጆች ማየት በቂ ነው። የኤሊ ልጆች 40 ዘመን አባትየው ሀብተ ክህነትንና ሀብተ መንግስትን ይዞ በጠበቀበት ቤተ መቅደስ ላይ ታማኝነትን አጠው መጀመሪያ ዘይቱን አፈሰሱ፣ መብራቱን አጠፉ። ቀጥለው ደግሞ ለእግዚአብሔር የተሰዋ መስዋዕት እየነጠቁ በሉ። ሶስተኛው ደግሞ በቤተ መቅደሱ ሊጸልዩ ከሚመጡት አንስት ጋር ወይም አይኑ እስራኤል ጋር እየዘሞቱ እግዚአብሔርን አሳዘኑት። በዚህ ብዙ ሰራዊት አልቋል። ታቦተ ጽዮን ተማርካለች። ኤሊም ሙተዋል። እነሱ አገልጋዮቹ ሙተዋል ማለት ነው። ዛሬም በእኛ ዘመን የቆሙ ሙታን ብዙዎች ናቸው። በክህነት የሚነግዱ በክህነት የሚሰርቁና ጉቦኛ የሆኑና በስልጣናቸው በምናቸው የሚመጻደቁ ብዙዎች ናቸው። ከዚህ የተነሳ አንተ ግን ንጹሕ የሆነ ክህነት ስለያዝክ ስለዚህ ሰባተኛው አክሊል ስለዚህ ይገባሃል አለው። ሰባት ምንድን ነው? እስመ ሁልቆ ሳብዕ ፍጹም በኀበ ዕብራውያን። ሰባት ቁጥር በዕብራውያን ዘንድ ፍጹም ነው። አንደኛ ሰውን የፈጠረበት ቁጥር ሰባት ነው። 4 ባሕርያተ ሥጋ እሳት፣ ነፋስ፣ ውሃ፣ መሬት፣ ነባቢት፣ ለባዊት፣ ሕያዊት 7 ከዚህ እኛን ፈጥሮናል ያኖረናል። ሁለተኛ ዓለምን በቁጥር አሁን ለምሳሌ የሚያፈራርቅበት 7 ቀን ነው። በ7 ቀን 30 ይመጣል፣ በ30 365 ይመጣል። ዓለም በዚህ ዓለም ትኖራለች ማለት ነው። ሌላኛው ለእስራኤል በ7 ቀን ምግብ ያወርድላቸው ነበረ። ሌላኛው ደግሞ ምን ይላል? 7 ቀን ቂጣ እየበሉ ይኖሩ ነበር። 7 ቀን የቂጣ የሚወርድበት ቀናቸው ነበር ይልና ሌላኛው ደግሞ መካኒቱ 7 ትወልዳለች ይልና ሐና ሳሙኤልን ወለደች። ከሳሙኤልን ከወለደች በኋላ 5 ልጅ ወልዳለች። ሳሙኤል ሀብተ መንግስትና ሀብተ ክህነትን ይዞ ስለኖረ እንደ 2 ተቆጥሮ 7 ልጅ ተብሏል ማለት ነው። ፍጻሜው ግን ለሐና ነው ማለት ነው። ይቀጥልና ይሄ የምናገኘው መጽሐፈ ሳሙኤል 2:5 ላይ ነው ማለት ነው። በዚህ በአንደኛ ነገሥት 18:43 ላይ ኤልያስ ሰማይና ምድርን ከዝናም ከረጎመ በኋላ ዝናሙ ሊመጣ ሲል ሕፃኑን ውጣና 7 ጊዜ ተመልከት አለው። በሰባተኛው ትንሽ የደመና ወጣች፣ ዝናም ዘነመ። ዓለም ከድርቅ ወደ ነጠብጣብ ከረሃብ ወደ ምግብ ተመልሷል ማለት ነው። ያቺ ትንሽ ደመና የተባለች እመቤታችን ናት። እመቤታችን ከ7ቱ ባህርያት ከተገኘ የሰው ልጅ ተገኝታለች ለማለት ተፈልጎ ነው። ሌላው በዚህ በሁለተኛ ነገሥት ምዕራፍ 5 ቁጥር 14 ላይ ያኔማን የተባለውን ኤልሳምና ነው 6 ጊዜ ወጣ ገባበል ዮርዳኖስ ላይ በሰባተኛው ለምጽ ይወርቅልሃል አለው። እንዳለውም ሆነለት ነው። ሌላኛው በዚህ በመዝሙረ ዳዊት መዝሙር 118 119 ቁጥር 164 ላይ ልበ አምላክ ዳዊት ስብሐ ለዕለቴ የሴብሐከ በእንተ ኩነኔ ጽድቅከ፣ ስለ እውነተኛ ፍርድህ 7 ጊዜ በቀን አመሰግንሃለሁ ብሎታል። በዚህ ቁጥር ነው እንግዲህ 7 አክሊል አልወረዱለት የሚለው። አባ ሀብተ ማርያም ማን ነው? አባት ፍሬ ቡሩክ፣ እናት ዮስቲና፣ ሀገር ኢትዮጵያ። ቅድስት ዮስቲና ዓለም ለምኔ ብላ መንና የምትኖር እናት እንደነበረች ገድለ ቅዱሳን ወይም ደግሞ ገድለ ቅዱሳት ወይም ደግሞ ገድላቸው የአቡነ ሀብተ ማርያም ገድል ይናገራል። እና ምንድን ነው ዓለምን አልፈልግም ብላ ወደ ገዳም ሄዳ ባለችበት አንድ ባህታዊ ከአንቺ ታላቅ ልጅ ይወለዳል፣ እሱም በአጸደ ሥጋ በአጸደ ነፍስ የሚማልድ የሚያስታርቅ ደግ ነው፣ እንደ መላእክት የክንፍ የጸጋ ክንፍ የሚሰጠው ነው። አቡነ ተክለ ሃይማኖት 6 ክንፍ ተሰጧቸዋል እንደ ሱራፌል። ለዚህ ታላቅ አባትም የጸጋ ክንፍ የሚሰጠው ነው። የሚወለደው ልጅ ታላቅ ልጅ ነው አለና ይልቁንም ሂጅና ትዳርሽን አክብረሽ ኑሪ። እግዚአብሔር እኮ መጀመሪያ ወደዚህ ዓለም ያመጣው አዳምን ነው፣ ከአዳም ሔዋንን ነው። ስለዚህ የመጀመሪያው ስጦታ ትዳር ነው። ትዳር ጸጋ ነው። ስለዚህ አንቺ በትዳር ነው የምትኖሪ ሲላት፣ እነሆ ይቺ እናት እግዚአብሔርን በመፍራት የምትኖር ኑ ደቂቄ ፈሪሃ እግዚአብሔር መሃርክሙ፣ ልጆች ወይኑ እግዚአብሔርን መፍራት አስተምራችኋለሁ በተባለው እግዚአብሔርን እየፈራች የምትኖር። ሌላው ምጽዋት በመመጽወት እጇን ዘርግታ የምትሰጥ፣ በዓይኗ የምታዝን፣ በጆሮዋ የምታዝን፣ በሕይወቷ የምታዝን፣ በአይምሯ የምታዝን የምትሰጥ ነበረች ይላል። በመስጠት ሌላው ደግሞ የዋህነት፣ ርኅሩህነት፣ ትህትና፣ ፍቅርን፣ ትዕግስትን በጾም በጸሎት የኖረች ደግ ሴት ስለነበረች ነሐሴ 26 ቀን አቡነ ሀብተ ማርያምን በብስራተ መልአክ በባሕታዊው ንግግር በፈቃደ እግዚአብሔር
ጸነሰች፣ ግንቦት 26 ቀን ወለደች። እነሆ የሚገርመውና የሚደንቀው ነገር ሕፃኑ እያደገ ሲሄድ ቤተ ክርስቲያን ክርስትና ተነስቶ ወደ ቤተ መቅደስ ሲመላለስ አንድ ቀን እግዚኦ መሐረነ ሲባል ይሰማል። ይችን ጸሎት ወደድኳት፣ ሁልጊዜ ካፌ እንድጠፋ አልፈልግም ብሎ እስከ ጥሪው ድረስ እግዚኦ መሐረነ ክርስቶስን በሚቀድስበትም በማይቀድስበትም ከአንደበቱ አይጠፋም ነበር ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ይቀጥልና እለ አድባር በተባለው ገዳም ሄዶ መነኮሰ ይላል። በባህር መካከል ቁሞ ክርስቶስ ሰምራን ስናስባት 11 ልጆቿን ከቤት ትታ አንደኛውን ይዛ ወደ ደብረ ሊባኖስ ገዳም ሄደች። አላጸልያት ቢል ወደ እግዚአብሔር ስትጸልይ ወደ እነ ቅዱስ ቂርቆስ ወሰደላት። ጣና ላይ ሄዳ ባህር ላይ ቆማ 4 ጦር ተክላ ትጸልይ እንደነበረና ታማልድ እንደነበረ ያው እናውቃለን በገድሏ ላይ። ስለዚህ ይህ ጻድቅም በባህር ላይ ቆሞ 500 ጊዜ ይሰግዳል። ባህር ላይ እኮ ነው፣ እኛ እኮ ደረቅ ላይ አቅቶናል። ይቀጥልና ከሰንበቶች ቀኖች በስተቀር ማለት ከቅዳሜና ከእሑድ በስተቀር አይበላም። ሁልጊዜ ጾመኛ ነው ማለት ነው። ይቀጥልና 4 ወንጌላትን ቅድም እንደተነጋገርነው የሚያነብ ታላቅ አባት ነበረ። ስለዚህ ኅዳር 26 ቀን ጌታ ምን አለው? ሄሎ መድኃኒነ ለሀብተ ማርያም፣ ለሀብተ ማርያም መድኃኒታችን ኢየሱስ እንዲህ አለው፣ ሰማይኩ ጸሎተከ ወስእለተከ፣ ጸሎትህን ሰማው፣ ስእለትህን ሰማው፣ ልመናህን ሰማው። ብዙ ጻማ አዕርፈከ፣ ከብዙ ድካም ውጣ ውረድ አሳርፈሃለሁ። ሀብሃለሁ ፍስሐ ንብረከ፣ ደስታ ባለበት አስቀምጠሃለሁ፣ ደስታ ባለበት አስቀምጠሃለሁ። በውስተ ፍስሐሁ ለዚከ፣ ወደ ጌታ ደስታ ግባ ወደ ተባለው ቦታ አስቀምጠሃለሁ አለው ለሚለን ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን፣ መዋዕለ ጾሙን በሰላም ያስፈጽመን።